ሰላም እንዴት ናችሁ? የአዲስ ጣዕም ፕሮግራም ተከታታዮቻችን ዛሬ እንግዲህ በቦሌ ቡልቡላ በሪፌንቲ ሞል ነው የምንገኘው። ሮል ኤንድ ብሌንድ ስሙዚ ጁስ ቤት ልናይ ነው። ውስጥ ደግሞ ምን ይመስላል የሚለውን በደንብ በስፋት የተለያዩ ስሙዚዎች አላቸው፣ አክቲቪቲዎች አሉ። ውስጥ ገብተን ደግሞ ምን ይመስላል የሚለውን አብረን እንግባ። ሰላም ጽጌ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽን። እንግዲህ ሮል ኤንድ ብሌንድ ላይ ያሉ የተለያዩ ጁሶችን ልናይ መተናል። ምንድነው የቤቱ ስፔሻል? ምንድነው ዛሬ የምታሳየን? ኦኬ፣ የቤቱ እውነት ለመናገር ሁሉ ነገሩ ስፔሻል ነው። ምክንያቱም አንደኛ ነገር አዲስ ኮንሴፕት ነው። በሀገራችን ለመጀመሪያ ጊዜ እኛ ነን ይዘን የመጣ ነው። አዲስ ኮንሴፕት ነው እንደምታዩ። ያው ቀስ እያለን ሁሉንም ነገር አብረን እንመለከተዋለን። እዚህ ጋር የምናየው ነገር አለ። ኦኬ፣ እዚህ ጋር ምን መሰለሽ፣ እነዚህ በሙሉ የምትመለከቻቸው ፍሬሽ ጁሶች ናቸው እና አንድም ያው የቤቱ ስፔሻል ምንድነው ብለሽ ተጠየቅሽኝ ቅድም። ሁለት አዲስ ኮንሰፕትን ይዘን የመጣ ነው። አንደኛው አዲስ ኤክስፒሪየንስ ነው። ሁለተኛው ደግሞ አዲስ ጣዕም ነው። አዲስ ጣዕም ስልሽ ምን ለማለት ፈልጌ ነው፣ የኛ የራሳችን የሆነ የተለያዩ አይነት ሜኒዎች አሉን። በተረፈ ደግሞ እኛን ስፔሻል የሚያደርገን የራስሽን በራስሽ ፍላጎት በራስሽ ቴስት አንቺ የምትፈልጊውን ነገር ደግሞ አንቺ ራስሽ ሰርተሽ መጠቀም ትችያለሽ። ኢቭን ፕሮዳክቶቻችንም አዲስ አይነቶች ናቸው። ያው እያየ ነው ቀስ እያልን እየገለጽኩልሽ እሄዳለሁ። አዲስ ኤክስፒሪየንስ ያልኩሽ ደግሞ እዚህ የምትመለከቻቸው በሙሉ ባይኮቻችን ናቸውና ከፈለግሽ እኛ እንፈጭልሻለን። ግን ዋናው ኢንትረስቲንግ የሚያደርገው ነገር ምንድነው? አንቺ ራስሽ ያዘጋጀሽውን ፍሩቶችሽን ወስደሽ ራስሽ በባይክ ፈጭተሽ እንግዲህ በጥረትሽ በጉልበትሽ አንቺ ራስሽ ሰርተሽ ትጠቀሚያለሽ ማለት ነው። እሺ፣ ከጤና አንጻር ግን እኔን ምን ሪኮመንድ ታደርጊኛለሽ? ይሄ ጁስ ስጠጪ ጠቅምሻል የምትይኝን ስፔሻል የምትይውን ምረጭልኝና አብረን ሰርተን እሱን መጠቀም እንችላለን። እንዳልኩሽ ነው። የዚህ ጋር የሄልዚ ሴክሽኖች አሉን። ይሄኛው ሴክሽናችን ሙሉ በሙሉ ከጤና ጋር የተያያዘ ነውና አዳዲስ ፕሮዳክቶች፣ የተለያዩ ፕሮዳክቶች አሉን። ለጸጉርሽ፣ ለቆዳሽ፣ እንደገና ደግሞ ለሰውነትሽ ለእያንዳንዱ ነገር የሚጠቅም እንትኖች አሉን፣ ብሌንዶች አሉን ማለት ነው። እና ድሪንክ ዮር ስኪን ኬር የሚል ፕሮዳክት አለን። ለቆዳ በጣም አሪፍ ነው፣ ዲቶክስ ያደርግልሻል። ስለዚህ እነሱም በሙሉ አንቺ በምትወጂው ቴስት ልሰራልሽ እችላለሁ። ወይ ደግሞ ሪኮሜንድ አድርጊኝ ካልሽኝ ደግሞ የቤቱን የኛን ሜኒው አዘጋጅቼ እሰጥሻለሁ። አብረን እናዘጋጃለን። በደስታ። ስለዚህ አብረን እናዘጋጅ ውስጥ ነው። ኦኬ፣ እዚሁ ነው የምናዘጋጀው ወይስ መግባት እንችላለን? ዛሬ እንግዲህ ጸጊ ሙያሽን ልናይ ነው። አዎ፣ ሁለት አይነት ድሪንኮች የሄልቲ እንትኑ ነው ድሪንኩ ነው እና እንደምትመለከቱ በጣም የተለያዩ ለሰውነታችን፣ ለጸጉራችን፣ ለቆዳችን ጠቃሚ የሆኑ የፍሩትና የቬጂቴብል አይነቶች ናቸው። ግሪን አፕል አለ፣ ኦሬንጅ አለን፣ ካሮት፣ ቀይ ስር፣ አናናስ፣ ሎሚ፣ ብርቱካን፣ እነዚህ በሙሉ በተለይ ዝንጅብልም አለ። እነዚህ በሙሉ ለሰውነታችን በጣም ለጤና ጠቃሚ የሆኑ ፍሩቶችና ቬጂቴብሎች ናቸው። አንድ ላይ ተዋህደው ደግሞ ኤክስትራክት አድርገናቸው ጁሳቸውን ስንጠጣ በጣም የተለየ ደስ የሚል ቴስት ነው የሚሰጠውና እስኪ እንሞክረዋለን። እስቲ እንሞክረው። ልስጥሽና በዚች እየቆነጠጥሽ ወደዚህኛው ወደ ኤክስትራክተሩ ዝግጁ ሆኗል። አሁን ዝግጁ ነው። ይሄን ከፍተሽ ጁሳችንን እንቀበላለን። እንግዲህ እቺን ሳወጣት ነው ነው አይ እቺ በጣም ነው የሚገርመው።
የምር የሚገርም ጣዕም ያለው በጣም ሁሉንም ቴስት አለው። እያንዳንዱ ውስጥ ያለውን ነገር ለየብቻ ቴስቱን ፊል ታደርጊዋለሽ። አንድ ላይ ደግሞ ሲሆን የራሱ የሆነ የተለየ ጣዕም ይሰጣል እና ስታዩ እንደሚያስፈራው አይደለም። በጣም ቆንጆ ቴስት ነው ያለው። በጣም ቆንጆ። እኔ በጣም ነው የወደድኩት። ሌላውን ደግሞ ድጋሚ እንሞክራለሽ። አሁን ደግሞ እንግዲህ ያው ዛሬ ስራ ላይ ደክመሻል፣ ከመንገድ ነው የመጣሽው። ስለዚህ በጣም ሪፍሬሽ የሚያደርግሽን ጁስ እንሰራለን። ሌመኔድ ነው እንግዲህ መጀመሪያ የምናደርገው ሎሚ ነው፣ ግን በጣም ታይዋለሽ እንግዲህ እንዴት አሪፍ እንደሚሆን። ይሄ እንግዲህ ሮል ኤንድ ብሌንድ R&B ሌመኔድ ነው። የራሳችን ሜኒዩ ናት። ትቀምሻለሽ። በጣም አሪፍ ነው። ይሄ ስትሮበሪ ሲሮፕ ነው። እዚሁ እኛ ጋር ነው የሚሰራው። እንግዲህ ሁሌ ኮንሲስተንት የሆነ ቴስት እንዲመጣ ልኬት ወሳኝ ነው። ትክክል። ሚንት በጣም ደስ የሚል ፍሌቨር እና ቃና ይሰጠዋል። እንግዲህ ወስደሽ በምትፈልጊው ያህል ፍሬሽ ሚንት ነው ጨምሪበት። ቆንጆ ነው የሚያደርገው። ጨምሪ። እቺስ ምንድን ናት? እቺም ሲራፕ ናት። እሺ፣ ከምን ከምን እንደተዘጋጀ ማወቅ ይቻላል? ስኳርና ውሃ። ያው ሎሚ ትንሽ ቆምጠጥ ስለሚል ይሄንንም በፍላጎትሽ ነው የምናደርገው። አንዳንድ ሰው ቆምጠጥ ያለ ቴስት ይወዳል፣ አንዳንድ ሰው ደግሞ ትንሽ ጣፈጥ ያለ ይፈልጋል። ስለዚህ እንዳልኩሽ እኛ ጋር የኛ የሆነ የሚባል ነገር የለም። ሁሉም ነገር ትንሽ ጣፈጥ ቢል ይሻለኛል። በቃ እንደዛ ከሆነ ትንሽ ጨመር አደርግልሻለሁ። ቀምሰሽውም ማስተካከል ይቻላል በነገራችን ላይ። ጥሩ አማራጭ ነው እሱ ደግሞ ሲሆን ቅመሹና ምናልባት እንትን ካለሽ ልጨምርልሽ እችላለሁ። እቺን በደንብ ቀላቅለን እንዲዋሃድ ነው በደንብ። ገርም ነው። ከለሩ ራሱ ለየት ያለ ነው። የስትሮበሪው ከለር ነው። ጣዕሙም እንደዛው ነው፣ ለየት ያለ ነው። እንግዲህ እስኪ ትቀምሺውና ደግሞ ያንቺን አስተያየት ትሰጪናለሽ። በእነዚህ ነው በዚህ በእነዚህ አይደል? በፈለግሽ። የሚገርም ነው ማለት የምጠብቀውና እያገኘሁት ያለው በፍጹም አይገናኝም። ማለት ሎሚው ምኑ ሂደቱ በጣም ነው አንድ ላይ ተቀላቅሎ፣ በተለይ ለሞቃት ጊዜ ይሄ በጣም ሪፍሬሽንግ ነው። በጣም ጥምሽንም ያረካል። አዎ ራስ ነው የሚያደርገው። በጣም ነው ደስ የሚለው። ዋው ነው። በጣም ነው ደስ የሚለው። ምን እየሰራችሁ ነው ልጆች? ለጁሳችን ምንድን ነው ያንተ ፍሌቨር? የኔ ማንጎና አቮካዶና ማንጎ ነው የምትወጂው? ያንቺስ? እነሱን ነው የምትወጂው? ጎበዝ። ራስሽን አስተዋውቂልኝ። እሺ፣ ስሜ ገሌ ተክሉ ይባላል። ሮል ኤንድ ብሌንድ ትሪፕል ዘፈን የሚባለው ቦታ ላይ ነው የምትገኙት። የተለያዩ አክቲቪቲዎችን ጨምሮ የተለያዩ የጁስ ቴስቶችን የምናገኝበት ስለሆነ አብረን ከኔ ጋር እናሳልፋለን ማለት ነው። አመሰግናለሁ። እሺ፣ እኔም አመሰግናለሁ። መጀመሪያ ካፖችን ከመንካታችን በፊት ሳኒታይዝ እናደርጋለን እጃችንን።
እንግዲህ መጀመሪያ ንጽህናችንን ጠብቀን ንጹህ ከሆነም በኋላ ነው ካፑን ማንሳት ያለብን አይደለ? እሺ ከዛ ካፕሽን መውሰድ ትችያለሽ። ደስ የሚለው የራሳቸውን ቴስት ራሳቸው ክሬት ያደርጋሉ እዚህ ማለት ነው። ስለዚህ አንቺም አዲስ ጣዕም እንደውም ለወደፊትም ይሄኛው ለካሚክስ እንዲመጣል ብለሽ እንድትገምጪ ቤታቸውም ሆነው እንደነዚህ አይነት ሚክሶችን አንድ ላይ አድርገው ምን አይነት ቴስት አለው የሚለውን ነገር መሞከር ይችላሉ ማለት ነው። በጣም ጥሩ። ስለዚህ አሁን ብሌንደርሽን ታመጪና የትኛው ሳይክል ላይ ልሆን የትኛው ይሻልሻል? ወተርሜሎን አለ፣ ብርቱካን አለ። አይ ቲንክ ወተርሜሎኑ ጋር ብሆን ይሻለኛል። በጣም ጥሩ ነው። ካፑን ሊያዝልሽ በብሌንደርሽን አምጪ። እዚህ ጋር እንግዲህ የምናስመርጥሽ በውሃ ይሁን ወይ የተለያዩ አማራጮች አሉ። በእርጎ መሆን ይችላል፣ በውሃ በወተት መሆን ስለሚችል እንዲሁም ሲረፖች አሉ በማር። እዚህ ጋር እንግዲህ ምን እናደርጋለን እንደ የአንቺ ምርጫሽ ውሃ ማድረግ እንችላለን፣ እርጎ ማድረግ እንችላለን፣ ወተት ማድረግ እንችላለን። ተጨማሪ እንደ ማጣፈጫ ደግሞ ሆምሜድ ሲረፖች አሉ እዚህ ጋር። ሌላው ማርም አለ። የምትፈልጊያቸውን ነገሮች አድርገን እዚህ ጋር መፍጨት እንችላለን ማለት ነው። አሁን ምን ይሆንልሽ? ይሆንልኝ። እሺ ከዛ ደግሞ በስኳር ከሚሆን ደግሞ በማር ቢሆን እመርጣለሁ። በጣም ጥሩ። ማር ሲጀመር ሄልዚ ስለሚሆን ስኳርን አንጠቀምም እኛ ማርን እና ሆምሜድ ሲረፖችን ነው ማለት ነው። ማር ደግሞ የተሻለ ነው የሚሆነው ማለት ነው። እሺ ስለዚህ ለዚች ለአንድ አሁን ለመረጥናቸው አንድ ካፕ ውሃ ነው የሚደረገው ማለት ነው። አዎ ለራሱ ሜዥር የሚያደርግበት በዛ ጋር አለ። ይሄን እናደርጋለን። ሁሉም ነገር በቃ ተፈጥሯዊ ነገር ነው። ተፈጥሯዊ ንጹህ ማር እንደዚህ እንደምታዩ ይደረግሻል። ከዛ ሁሉ ጤናችንን ጠብቀን የምንሄድበት ነው ማለት ነው። በጣም ነው ደስ የሚለው። በጣም ደስ ይላል። እሺ እና እንዴት ነው ጉጉቱ ለመፍጨት? ጥራሽ ግረሽ ቢ ብለሽኛል። እንግዲህ በጣም ደስ የሚል ኤክስፒሪየንስ ነው የምታሳልፊው። እንሞክረዋለን። እዚህ ጋር መርጠሻል። አዎ ስለዚህ እሺ አሁን መቀመጥ ትችያለሽ። እንግዲህ ጉልበት ሊፈተን ነው። አዎ ቴስቱ ራሱ ይለያል የራሱ ሲሆን። እስቲ እንዴት ነው? መጀመሪያ አካባቢ ትንሽ ይፈትናል፣ ግን ይሄ መሽን ከ30 እስከ 1 ደቂቃ ውስጥ ባለው ውስጥ ይጨርሳል። ከ30 ሰከንድ እስከ 1 ደቂቃ ውስጥ ማለት ነው። 30 ሰከንድ እስከ 1 ደቂቃ ውስጥ ባለው ውስጥ መፍጨት ይቻላል ማለት ነው። እና እንዴት ነው? ጎበዝ አይደለም? አሪፍ ነው። እንደውም በጣም ስፖርተኛ አዲስ አትመስይም ለዚህ እንግዲህ ተመልካቾቻችን እንደዚህ ዘና እያላችሁ ጤናችሁን እየጠበቃችሁ ስፖርት እየሰራችሁ የራሳችሁን ጁስ ራሳችሁ ማዘጋጀት ትችላላችሁ። እንደምታዩት ነው እንግዲህ። በጣም አንቺ ልምድ ያለሽ ነው የምትመስሉ። እኔ ሳይክል መንዳት በጣም ነው የምወደው። በዛ በደንብ ልምድ ያላቸው ወዲያው ነው በቃ እንደምታዩ ፈጭተው ይጨርሳሉ ማለት ነው። ደግሞ ብዙም አይፈትንም። አሪፍ ነው በጣም ነው ደስ ይላል። አይበቃውም? ትንሽ በጣም አሪፍ ነው ያደረግሽው። አሁን ይበቃዋል። እሺ አሁን እዛ ጋር እንወስድልሻለን ማለት ነው። ህፃናቶች በደንብ ላይ ፈጩት ስለሚችሉ ምንም ሀሳብ መግባት የለበትም ወላጅ። ድጋሜ እዚህ ጋር እንፈጭላቸዋለን። ከዛ በደንብ ቴክስቸሩን በስነ ስርዓት ዲፋይን ይሆናል ማለት ነው። ከዛ በደንብ ይፈጭላቸዋል ማለት ነው። አሁንም ትንሽ ብን ደግሞ ቅር እንደማይልሽ ደስ ይለኛል። ትንሽ ደገምና ከዛ እንቀዳለን ማለት ነው። እና ግን እንዴት ነው ስትራፖ ምናምን አለ ተሰምቶሻል? ትንሽ ይሰማል፣ ግን በጣም ለጤና ራሱ በጣም አስፈላጊ ነገር ነው። እዚህ እንትን ካደረጉ በኋላ ብዙ ሰዎች እንደውም አይ ስፖርት መስራት አለብን እንደውም በደንብ እችን ለመፍጨት እንደዚህ ካታገለ በጣም ሻል ያለ ስፖርት ያስፈልገናል። እንዴት አየሽ?
አዲስ ቴስት ፈጥረሻል። ዋው በደንብ በቃ ይሄንን ነው የምንፈልገው። አዲስ ኤክስፒሪየንስም አዲስ ቴስትም ይዘው እንዲሄዱ ነው የምንፈልገው ማለት ነው። ቀለል ባለ መልኩ በቃ ቤታችን ውስጥ በጣም የምንፈልገውን ፍሩቶች እንደዚህ አንድ ላይ ያደረግን መስራት እንደምንችል ነው ያሳያችሁ። እኔ በጣም ወድጄዋለሁ። አዎ እሱን እየጠጣሽ ደግሞ የተለያዩ አክቲቪቲዎቻችንን ማድረግ እንችላለን። ጽጌ እንግዲህ ቴስት አድርገሻል። አሁን ደግሞ ወደ አክቲቪቲዎቹ መተናል። ስለዚህ የመጀመሪያ አክቲቪቲያችን ደግሞ የሚሆነው ስቶፕ አት 10:00 ላይ ያደረገ ሰው ፍሪ ስሙዚ የሚሸለምበት ሌሎች ጨዋታዎች ናቸው ማለት ነው። ጠጥተውም ሌላ ሽልማት የሚሰጣቸው ማለት ነው። በጣም ጥሩ። ስለዚህ እንደዚህ ስታርት ታደርጊና ካውንት ማድረግ ይጀምራል። ልክ ይሄ 10:00 ላይ ካቆምሽ ደግሞ ሌላ ፍሪ ስሙዚ ይኖርሻል። አሪፍ። እቺ ላስቀምጥና በደንብ ሀሳቤን ሰብሰብ ባርኬ እንድጫወት በደንብ መሸነፍ። እሺ 1 2 3 ለሁለት ሰከንድ አሁን እንደዚህ ነው እንግዲህ ብዙ ሰዎች እንደዚህ ይሄን ቻሌንጅ በጣም ነው የሚወዱት ማለት ነው። በጣም ፉክክር ውስጥ ይከታል ምናምን ስለሚሆን ይሄም አንደኛው ጌም ነው። እንግዲህ ሌላ ቻንስ እንሞክራለን። ሌላ ቻንስ እሺ ሌላኛው አክቲቪቲ ደግሞ እዚህ ውስጥ ሆነ ከዚህ አራት ማዕዘን ውስጥ አለመውጣት ነው። ለ30 ሰከንድ እንደዚህ እያለን አይናችን ታስሮ እዚህ ሰርክል ውስጥ ካልወጣን ሌላ ጁስ ማለት ነው። ያ ባመልጠንም በዚህ ደግሞ እናገኛለን ማለት ነው። እሺ ሲሆን ልሞክረው። እሺ እንሽልተና ሰዓት ይዘሽልኛል። ሰዓት ይዘልሻለሁ እዚህ ጋር ታይም አይደል? ማይታዩ። እሺ ጀምር። አሁን ጀምሪ። እሺ እሺም በደንብ ንስት እያደረሽ። ይሄ ከባድ ስፖርት ነው። እየተንቀሳቀስሽ አለ መሰለሽማ? በፍጹም ኢስፓኒሽ በጣም አሪፍ እድል ያምልጠኝ። ችግር የለም ሌላ ጊዜ ሁለት እድል አምልጦኛል። ተመልካቾቻችን እንደዚህ ኢንጆይ እያደረጋችሁ የምትፈልጉት ነገር ሁሉም ነገር እዚህ መታችሁ አታጡ። ሌላኛው አክቲቪቲ ደግሞ እዚህ ጋር ሶከራችንን እየተጫወትን ደግሞ ጁስሽን እየጠጣሽ ሮል ኤንድ ብሌንድ እንግዲህ የተለያዩ አክቲቪቲዎችን እያየን ያለ ነው። አሁን ደግሞ ኳስ ልንጫወት ነው እንግዲህ። ስለዚህ እዚህ ጋር ያለው ሽልማት ምንድን ነው? እዚህ ጋር ያለው ሽልማት ይሄ የፈን ፓርቱ ነው። ፍሪ ሆኖ ግን ፈን የሚያደርጉበት ይሄ ሞር ትልልቆችንም ሰዎች ኢንጌጅ የሚያደርግ ነው በደንብ። እዚህ ጋር እንደውም ትልልቅ ሰዎች ኮምፒቲሽን ውስጥ ገብተው አንድ ሰው የጁሱን የሚጋብዝበት ምናምንም አለ ማለት ነው። ካየን ደግሞ መጀመር እንችላለን። እሺ እንችላለን። እሺ ተጀምሯል። አንድ ገብቷለች። እሺ ስለዚህ እንደዚህ እየተጫወቱ ብዙ ጊዜ ይሄ የሚታየው የህፃናቶች ይመስላል፣ ግን ይሄ የህፃናቶች ጨዋታ አይደለም። ኢንተርናሽናል ተጫዋቾች ኢቭን እግራቸውን የሚያፍታቱበት ሶከር ኢንተርናሽናል ፉትቦል እንትኖች ካምፓኒዎች ኢቭን በዚህ ነው ተጫዋቾቻቸውን እግራቸውን እንዲያፍታቱ የሚያደርጉት። ስለዚህ በደንብ ነው ጤናችንን እየጠበቅን እየተጫወትን ያለ ነው እንግዲህ። ገላዬ የነበረን ቆይታ በጣም ነው ደስ የሚለው። እኔም ቆንጆ ለስለስ በቃ ቀዝቀዝ የሚያደርግ ጁስ ነው እየጠጣሁ የቆየሁት። በቆይታችን በጣም ደስተኛ ነኝ። አመሰግናለሁ። በጣም እናመሰግናለን። እኛም ይሄንን ኒው ቴስት ኤክስፒሪየንስ እንዲያደርጉ ነው ዋነኛውም ሀሳብ። ስለዚህ እናመሰግናለን። እሺ እናመሰግናለን። በጣም እነዚህ እኔ ሰራኋቸው ናቸው። ዋው ባለሙያ ሆነሻል እንዴ? በደምብ ግን ያው ተመልካቾቻችን ግን ፈልገውም ቢመጡ እንዳያጡ መስራት የለም እዚህ ላይ። አይ አንተ ደግሞ ሞር ገለጻ ትሰጥልኛለህ ስለእያንዳንዱ ጥቅሙ ምንድነው የሚለውን ደግሞ አንተ አስረዳልኝ። ኦኬ እኛ እንግዲህ ወደዚህ ወደ አዲስ ወደ ዌልነስ እና ሄልዝ ማርኬት ውስጥ ለመግባት ቅድም እንዳልኩሽ የማርኬቲንግ ካምፓኒ ነው፣ ኮምሊንክ ቢዝነስ ሶሉሽን ይባላል። ወደ ታች ለመውረድ ነው ወደ ሪቴል ስንመጣ ስናስብ
ምን ይዘን እንምጣ የሚለውን ነው። ሶ ሞር ኤክሳይቲንግ የሆነ ነገር ኤክስፒሪየንስ ቤዝድ የሆነ ፕሮዳክትና ሰርቪስ ዘን ብንመጣ ሞር እኛም ትርፋማ እንሆናለን። ለሀገር ውስጥ አዲስ ነገር አምጥተን ሰውን ኤክሳይት እናደርጋለን በሚል ነው ይህን አይዲያ ይዘን የመጣ ነው። እንዳየሽው ሁሉ ነገር አዲስ ነው። የመጀመሪያው ነገር ፕሮዳክት ዴቨሎፕመንት ነው። አዳዲስ ፕሮዳክቶችን መጀመሪያ ከቴስት ብንጀምር እንዴት አዳዲስ ቴስቶችን እናምጣ በማለት ኦልሬዲ ሪሰርች አደረግንና ምን አዲስ ነገር ቴስት እናድርግ ብንል ምክንያቱም ፍሩት ነው at the end of the day so how to do it ነው እንዴት ብንሰራው ነው የተሻለ ቴስት የሚያመጣው ቢለውን ነው። ከተለያዩ ከውጭ ሀገር ሼፎች ጋር በተለይ ከአሜሪካ ሼፎች ጋር በመጻጻፍም ዱባይ ላይም ሄደን አንድ ያገኘናቸው ሼፎች ነበሩ። ከእነሱ ጋርም ቴስት አድርገን እዚያምተን ነው እንግዲህ ያመጣው ቴስቶቹን። ከዚህ ከቴስት ባሻገር ደግሞ ሞር ኤክስፒሪየንስ ይፈልጋል ሰው። ይሄ ቴስት አለ ብለሽ ብቻ አጠሪው ሶ ሞር ኤክስፒሪየንስ አድርጎ መጥቶ አንቺ ጋር ተዝናንቶ ብቻውን ቢሆን ከቤተሰብ ጋር ሊሆን ከጓደኛ ጋር ሊሆን ይችላል መጥቶ ተዝናንቶ ጥሩ ጊዜ ሜሞሪብል ጊዜ የሆነ ጊዜ አሳልፎ እንዴት ይሄዳል። ሶ አሁን ቢዝነስ ዴቨሎፕ ስናደርግ ይሄንን ካላደረግን ፕሮዳክት ሞልቷል። ፕሮዳክት ኢሚቴት ማድረግ ይቻላል። ኤክስፒሪየንስን ግን ኢሚቴት ማድረግ ትንሽ ይከብዳል። ወይ መቆረጅ ይቻላል ግን እንደ ኦሪጂናሉ አይሆንም። ሶ አዲስ ኤክስፒሪየንስ ከሌላው ሀገር ጋር እንደምታዩት እነዚህ ስሙዚ ባይኮችን በጣም ሬር ናቸው። ባይ ዘ ዌይ ለኢትዮጵያ ለኢትዮጵያ ብቻ ነው አዲስ ግን አውሮፓም ሬር ነው። ሞስትሊ አውስትራሊያ አለ፣ ዱባይ አንድ ቦታ አለ እንጂ እንደዚህ ብዙ ቦታ የለም። ሶ ለሀገራችን ይሄን ነገር ኮንትሪቢዩት አድርገናል። እኛም እንጠቀማለን፣ ደንበኞቻችንን ኤክሳይት እናደርጋለን። እንዳየችው ቅድም ፋሚሊዎች መጥተው በደንብ ኢንጆይ አድርገው ነው የሚሄዱት። ልጆችም አሁን ለምሳሌ ቤት ውስጥ ጁስ አንጠጣ ምናምን የሚሉ ልጆች አሁን እዚህ መጥተው በደንብ የጁስ አፍቃሪ ሆነዋል። ቅድም እንዳየሽው ልጆችም ራሳቸው እንዲሰሩ ኤክስፒሪየንስ እንዲያደርጉ ከትፎ የሚሰሩትን ነገር እንዲወዱ ታደርገን ሞር ወደ ሄልዝ እና ወደ ዌልነሱ እንዲመጣ ሶ የኛ እንዳየሽው እንትኑ ቦታችን ትሪፕል ዘፈን ነው። ትሪፕል ዘፈን ማለት ኒውትሪሽን፣ ኤክሰርሳይዝ እና ፋን ነው። ሶ ሶስቱን አንድ ላይ አዳብለን እንዴት አድርገን ነው አዲስ ነገር ክሬት የምናደርገው የሚለውን ይዘን የመጣ ነው። ከእግዚአብሔር ጋር ተሳክቶልናል። ሰዎች እየወደዱልን ነው። ወደፊትም እናሰፋዋለን። ይሄ ብቻ አይደለም ዓላማው። ይሄ ለትልቅ ኮርፖሬት ካምፓኒዎችም ለብራንድ አክቲቬሽን ለኮርፖሬት ኢቨንቶቻቸው ላይ እንደ ሁክ መጠቀም ይችላሉ። አሁን ብራንድ አክቲቬት ሲያደርጉ ፕሮዳክት አክቲቬት ሲያደርጉ የተለያዩ ኤግዚቢሽኖች ላይ ይህን ባይክ ወስደው ሰዎችን እዛው ኤክሰርሳይዝ እያደረጉ እዛው ባይክ ጁስ እየጋበሱ ስለ ፕሮዳክቶቻቸው ስለ ካምፓኒያቸው ብዙ ማውራት ይችላሉ። ይሄ ነገር ሌላው ዓለም ላይ እየተጠቀሙበት ነው። እኛም ላይ ደግሞ ለክሊያንቶች በዛ መልኩ ለኢቨንቶች እንዲወስዱትም አዲስ ነገር ብለን በጣም አሪፍ ነገር ነው ያየሁት። እንዳልከው ነው ሁሉንም ነገር ባንድ ላይ አቀናጅቶ ነው። ስፖርቱንም ትሰራለህ፣ ውስጥም ምግብም ነው ትበላለህ፣ ፈንም ታደርጋለህ፣ እየተዝናናህ ነው ሁሉንም ነገር የምታደርገውና የሰውስ አቀባበል ምን ይመስላል? እንዴት ነው አቀባበሉ? እንዳየሽው ነው ፕሮዳክት በራሱ ፎቶጄኒክ ነው። በጣም ሰው ካሜራ ይስባል። ሰዎች መጥተው ቪዲዮ ሳያነሳ ፎቶ ሳያነሳ የሚሄድ የለም። ይሄ ነገር ምን እንደምታየው ሰው ሲወደው ዲዛይን የሚያደርገው ብዙ ፋሚሊዎች ይመጣሉ። በጣም ፍሪኩዌንት እየሆኑ ነው። ከተለያየ አካባቢ ነው የሚመጡት። ወደ እኛም ቅረቡ እያሉ ነው። ብራንቾቹን ነው በቅርብ እናሰፋለን። ወደ 4-5 ቦታ እንገባለን። ይህን ኤክስፔሪንስ ሞር እንዳየሽው ነው። እንትን ፈን ብቻ ሳይሆን ኤክሰርሳይስም ታደርጋለሽ። የእውነት ቦታ አስለቅቀሽ ነው ጁስ የምትጠጪው። መጀመሪያ ካሎሪሽን በርን አድርገሽ ከዛ ደግሞ ያን ጁስ ትጠጪያለሽ ማለት ነው። ይህንን ወደ ተለያየ አካባቢዎች ወደ አዲስ አበባ ላይም ወደ ክፍለ ሀገርም ቀስ እያልን ተወዳጅ የተለመደ ሲመጣ እናሰፋዋለን። ሮል ኤንድ ብሌንድ ቢመጡ አድራሻችሁ የት ነው? እሱንም እስቲ አድሬስ አድርግልኝ። አድራሻችን ቦሌ ቡልቡላ ማርያም ማዞሪያ ወረድ ብሎ ሬፌንቲ ሞል ላይ ግራውንድ ፍሎር ላይ ነው የምንገኘው። እንግዲህ ሰምታችኋል ተመልካቾቻችን። ቡልቡላ ከመጣችሁ ሮል ኤንድ ብሌንድን በዚህ መልክ ራሳችሁ እየሰራችሁ ስፖርት እየሰራችሁ የተለያዩ አክቲቪቲዎችን እየተጫወታችሁ ለጤናችሁም የሚጠቅማችሁን ጁሶችን ታገኛላችሁ። ቆይታችን ይሄንን ይመስል ነበረ። እንግዲህ አመሰግናለሁ ለሰጠኸኝ ጊዜ። ተመልካቾቻችን እንግዲህ በአዲስ ጣዕም ፕሮግራማችን ሮል ኤንድ ብሌንድ ጁስ ቤት ወይ ስሙዚ ቤት ይሄን የመሰለ ቆይታ አድርገናል። ከቤተሰቦቻችሁ ጋር ከልጆቻችሁ ጋር ከጓደኞቻችሁ ጋር መታችሁ የተለያዩ አክቲቪቲዎችን እየሞከራችሁ እየተጫወታችሁ እየተዝናናችሁ ጤናችሁን እየጠበቃችሁ ቆንጆ ቆይታ ማድረግ ትችላላችሁ። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ ደህና ሆኑ። ቻው።